ደጉ ልዑል ማርቆስ በአንድ ውብ አገር ውስጥ ማርቆስ የተባለ ወጣት ልዑል ይኖር ነበር። ልዑል ማርቆስ የንጉሱና የንግስቲቱ ብቸኛ ልጅ ነው። እሱ በጣም ቆንጆ፣ ጠንካራና አስተዋይ ወጣት ነው። ማርቆስ ወላጆቹን በጣም ያከብራል። ንጉሱ ልጄ ሆይ ሂድና ይህን ሥራ ሲሉት በደስታ ይታዘዛል። ንግስቲቱም ልጄ ተጠንቀቅ ስትለው ቃሏን በክብር ይሰማል። ማርቆስ በጣም አዋቂ ነው። ብዙ መጻሕፍትን ያነባል፣ ጥልቅ የሆኑ ምስጢሮችንም ያውቃል። ሕዝቡ ሁሉ በእሱ ዕውቀትና ጥበብ ይገረማሉ። አገሩን ከጠላት ለመከላከል ጦርነት ሲኖር ማርቆስ መሪ ነው። እሱ በጣም ጠንካራ ስለሆነ ሁልጊዜ ድልን ይቀዳጃል። ጠላቶቹ የእሱን ስም ሲሰሙ ይፈራሉ። ልዑል ማርቆስ ግርማይ የሚባል ፈጣንና ቆንጆ ፈረስ አለው። ማርቆስ ግርማይን በጣም ይወደዋል፣ ሁልጊዜም ይንከባከበዋል። ማርቆስ ጠንካራ ቢሆንም ልቡ ግን በጣም ሩህሩህ ነው። አንድ ቀን ለምሳ የቀረበለትን ጣፋጭ ምግብ ይዞ ወደ ውጭ ወጣ። በመንገድ ላይ ናሆም የተባለ ትንሽ ልጅ አገኘ። ማርቆስ ለናሆም እንዲህ አለው፣ ይህ ምግብ ለአንተ ይሁን፣ እኔ ሌላ ጊዜ በላለው። የልጁን ሆድ በማጥገቡ ማርቆስ በልቡ ትልቅ ደስታ ተሰማው። በቤተ መንግስቱ ትልቅ የፈረስ ውድድር ተዘጋጀ። ልዑል ማርቆስ በፈረሱ በግርማይ ላይ ተቀመጠ። ሁሉም ሰው ማርቆስን ለማየት ተሰበሰበ። ውድድሩ ተጀመረ። ማርቆስና ግርማይ እንደ ነፋስ እየበረሩ ሁሉንም ቀደሙ። ማርቆስ አንደኛ በመውጣት የወርቅ ሜዳሊያና ብዙ ገንዘብ ተሸለመ። ንጉሱ የወርቅ ሜዳሊያውን በማርቆስ አንገት ላይ ያደረጉለት። ማርቆስ ግን ይህን ሁሉ ሽልማት ለራሱ አልፈለገውም። ማርቆስ ወደ ከተማው ወረደ። በዚያም ማርታ የተባለች አሮጊት አገኘ። ያገኘውን የወርቅ ሜዳሊያና ገንዘብ በሙሉ ለማርታ ሰጣት። ንጉሱና ንግስቲቱ በልጃቸው በጣም ኩራት ተሰማቸው። ልዑል ማርቆስ በጠንካራነቱ ብቻ ሳይሆን በደግነቱና በታዛዥነቱ በዓለም ሁሉ የሚወደድ ምርጥ መሪ